አሁን ችግራችን አድራሻ እየቀየርን ነው የተቸገርን። ክርስቶስ ያስቀመጠን ቦታ ሌላ፣ እኛ የምንገኘው ቦታ ሌላ። ክርስቶስ ለኛ ያዘጋጀው ስፍራ ሌላ፣ እኛ የምንገኘው ስፍራ ሌላ። እግዚአብሔር ለኛ የሰጠን ቦታ፣ ለኛ የሰጠን ክብር ሌላ፣ እኛ የምንገኝበት ክብር ሌላ። ከክርስቶስ ክብር ይልቅ በጣም የሚያስጨንቀን ብዙ ነገር ነው። በጣም የሚያስጨንቀን ወንጌል ሲባል ልክ 30 ደቂቃ ስንሰብካችሁ ዛሬ ደግሞ ቄስ ወይ ቄስ አንድ ቀን እንትን ካለን አይፋት በቃ እንትን አይለንም፣ አይላቀቀንም። ይሄ ሰው የከጀመረ አይፋታም። አንዴ ከጀመረ ሰው ምናምን ብላችሁ ሌላ ሐሳባችሁ የምትሉ ለወሬና ለሌላ ምናምን ነገር ይሁን ለአውሮፓ ይሄ እግር ኳስ ተራጋጮች ሲሆን ግን 2 ሰዓት 3 ሰዓት ቁጭ ይላል። ያውም እየጮኸ ገንዘብ ከፍሎ ብር አውጥቶ። እኛም እንጀምር ይሆን እንደ ገንዘብ እያስከፈለን ወንጌል መስበክ። በጣም ብዙ ሰዎች እኛም ማንነግራችሁም እናንተም አታውቁትም። ምን ይባላል ቤተክርስቲያን ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ተብሎ አንዳንድ እንደው ጌታዬ ክብር ምስጋና ይግባ ሰላም አውለኝ ብለው ነው የሚገባው። ጥሩ ባወቃችሁበት መልኩ መግባቱ አልነቀፍኩም። ግን የሚገባው ሰላም ለኪ ቅድስት ቤተክርስቲያን እየተባለ ነው። እስኪ በሉ ሰላም ለኪ በሉ እስኪ። ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብሎ በቃ ስንበላ ከረምን። አሁን ደግሞ እስኪ እንጹም፣ ደግሞ ወደ ነፍሳችን እንመለስ። ስጋችን ብዙ ሆነ፣ ብዙ ተጨማለቀ፣ ብዙ ባለገ፣ ብዙ ወጣ፣ ብዙ ነገር መስመር ሳተ። አሁን ደግሞ ወደ በረቱ እንመለስ። አይበቃ በቃ 50 ቀን በልተን የለ። አሁን ማካከሻው ጾም ደግሞ በጣም ደስ የሚለው የዘንድሮ ጾም ደግሞ ጾመ ሐዋርያት 40 ቀን ናት። ምን አላት አይደል? በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን በኩረ ትጉሃን ቀሲስ አማረ ግርማ የሀገረ ስብከታችን የሰበካ ጉባኤ ማደራጃ መምሪያ ክፍል ኃላፊ፣ ክቡር አባታችን መላከ ሰላም ቀሲስ ሶሎሞን ብርሃኑ የሀገረ ስብከታችን የሕዝብ ግንኙነት ክፍል ኃላፊ፣ መላከ ኃይል አባ ገብረ ሚካኤል የዚህ ታላቅ ደብርና የመቄባሳ ደብረ ኃይሌሉያ አድባራት አስተዳዳሪ፣ መላከ ፀሐይ ቀሲስ ለቤዛ የደብረ የቅዱስ ያሬድ ደብረ ይባቤ ቤተክርስቲያን የሐዋሳ አስተዳዳሪ፣ ሊቃውንት አባቶች፣ ካህናት፣ መምህራን፣ ሰባኪያን በዚህ ያላችሁ ሁላችሁም በኃያሉ በአምላካችን ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን አደራችሁ? ቸርነትና ምሕረቱን ይቅርታውንና ፍቅሩን ከኛ ያላራቀ የሰላም ባለቤት የምህረት አምላክ የይቅርታ ጌታ ይቅርባይ ቅዱስ አምላክ እግዚአብሔር ለዚህ ሰዓት ለዚህ ጊዜ ስላበቃን በዚህ ሰዓትም በቅዱስ መንፈሱ አጽንቶ በቤቱ ስለሰበሰበን ስሙ የከበረ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። የበዓለ 50 ፍጻሜ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከአሁን ጀምሮ ደስታና ሰላም ሆኗል ተብሎ የተሰበከው ስብከት የጸናበት ታላቅ የሆነው በዓለ 50 ማለት 50 ቀን ያለው የጌታ ትንሣኤ መታሰቢያ ማለት ነው። 50ው ቀን በሙሉ የጌታችን ትንሣኤ የሚታሰብበት ጊዜ ነበር። ዛሬ ደግሞ በፍጻሜው ቅድም ሊቃውንቱ በግዕዝ ቋንቋ ወንድማችን መምህር መኮንን ደግሞ በሲዳምኛ ያለን ሞኦ ለሞት እግዚአ ለሰንበት ተንሥአ እሙታን በሳልስት ዕለት፣ የሰንበት ጌታ ሞትን ገሎ በሶስተኛው ቀን ተነሳ። ቅዱስ ያሬድ ያለው ነው። ሞትን ምን አድርጎ? ብዙ ጊዜ ድል አድርጎ ነው አይደል የምንለው? ገሎ ይላል ቅዱስ ያሬድ ደግሞ ሞኦ ነው አይደል? ገሎት፣ ቀጦት፣ ሞትን ቀጣው፣ ሞትን ገደለው። ሰውን ይገል፣ ሰውን ያስር፣ ሰውን ይቀጣ የነበረውን ሞት ቀጣው። ማን? የሰንበት ጌታ የተባለው ክርስቶስ። ከዚያስ እሱ የተነሳባት ቀን ደግሞ የክርስቲያኖች ሰንበት ተባለች። ሰንበተ ክርስቲያን ሆነች። የክርስቲያኖች ሰንበት ተብላ የምትጠራበት የሰንበት ጌታ እርሱ ነውና ከዚያ ፈጽሞ ስርዓተ አርቲኦ ሃይማኖተ፣ ስርዓትን ሰርቶ ሃይማኖትንም አጽንቶ አቅንቶ በ40ኛው ቀን አረገ ወደ ሰማይ አረገ በክብር በምስጋና ይልና እንግዲህ ጌታችን አረገ ብለን ብቻ እናበቃም። አሁን የምናነሳው ትልቁ እሳቤ ትልቁ ነገር የክርስቶስን ነገር ስናነሳ መጀመሪያ እመጣለሁ ብሎ ተስፋ ሰጣቸው። ለአዳምና ለሔዋን ተወልጄ አድናለሁ የሚል ተስፋ ለአዳም ሰጠው። ያንን ተስፋ ይዘው ቅዱሳን ሐዋርያት በዚያ ተስፋ ራሳቸውን አጽንተው ጠበቁት።
የሁሉ ተስፋ የሆነ ክርስቶስ የሁሉ ተስፋ የሆነ ጌታ አምላካችን ተስፋችን ሊሆን እመጣለሁ ተወልጄ አድናችኋለሁ ያለው አምላክ ሊያድነን ተገለጠ። ክብርና ምስጋና ለስም አጠራሩ ይሁንልን። ሊያድነን ተገለጠ፣ ሊያድነን መጣ። ያው ሰው ሰራሽ የሆነው ጉዳይ ነው፣ ችግር የለም። የኔ ድምጽም ይሰማል አይደል? አዎ ሊያድነን መጣ። ሊያድነን ይመጣል የተባለው ጌታ እመጣለሁ የሚል ተስፋ ሰጠ። ከመቤታችን ከድንግል ማርያም ተጸነሰ። የተጸነሰው ጌታ ደግሞ ተወለደ። የተወለደው ጌታ ስለ ኃጢአታችን በዚች ምድር ላይ ሊመላለስ የሁላችን የእምነት አርአያ መሰረትም ሊሆነን ተጠመቀ። የተጠመቀው ጌታ ተሰቀለ። የተሰቀለው ጌታ ሞተ። የሞተው ጌታ ተነሳ። የተነሳው ጌታ አረገ። አረገ ብለን አናበቃም። ያረገው ጌታ ደግሞ በገባው ቃል መሰረት አጽናኝ የሆነውን መንፈስ ቅዱስ ላከልን። ክብርና ምስጋና ለስሙ ይሁንልን። ቃሉን ያላጠፈ በቃሉ የተገኘ በቃሉ ታማኝ የሆነ ለቃሉ የጸና አምላካችን እግዚአብሔር እርሱ ኢየሱስ ክርስቶስ በወንጌል እንዲህ ተብሎ እንደተጻፈ የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከውን ቅዱስ መንፈስ ቅዱስ የሆነውን አጽናኝ እርሱ ሁሉን ያስተምራችኋል፣ ወይም አብ በስሜ የሚልከውን እርሱን አጽናኙን እልክላችኋለሁ ከናንተ እሄዳለሁ ይላቸውና በመሄዱ ሲያዝኑ ጥቂት ጊዜ አለኝ ከናንተ ጋር እቆያለሁ ከዚያ ደግሞ አታዩኝም ብለው ሲሉ እንዴት ካንተ ወዴት እንሄዳለን ሲላችሁ ብለው ሲጠይቁት እኔ ካልሄድኩኝ አጽናኙ አይላክላችሁም፣ እኔ እሄድና አጽናኙን እልክላችኋለሁ አላቸው። የሚያጸናችሁን የሚያጽናናችሁን አንድም በሃይማኖት በእምነት በሕይወት በተግባር በትሩፋት በማንነት የሚያጸናቸው የሚያበረታ ነው። ሁለተኛ ደግሞ ከሐዘናቸው ደግሞ የሚያጽናና ነው። እግዚአብሔር መንፈስ ቅዱስ ከሶስቱ አካል በተለየ አካሉ አንድ አካል በአካል በስም በግብር አብ ወልድ መንፈስ ቅዱስ ብለን በሶስት ስም በሶስት አካል በሶስት ግብር እናምናለን። ግልጽ ነው። በሶስት ስም በሶስት አካል በሶስት ግብር በሶስት አምላክ ብያለሁ። መልሱልኝ እንጂ አላልንም። ሶስት አምላክ አላልንም። ለምሳሌ አንድ ሰው ነፍስ አለው ስጋ አለው። ሁለት ሰው ነው? ሰውየው ሁለት ሰው ነው አይደለም። ነፍስ አለው ስጋ አለው። ነፍስ የራሷ አካል የራሷ ባህሪ የራሷ ማንነት አላት። ስጋ የራሱ አካል የራሱ ባህሪ የራሱ ማንነት አለው፣ የራሱ መገለጫ አለው። ሁለቱ ሲዋሃዱ ሰው የሚባል ነገር ይመጣል። ሶስቱ ስም አንድ አምላክ፣ አንድ መለኮት፣ አንድ አገዛዝ፣ አንድ ስልጣን፣ አንድ ጌትነት፣ አንድ ገዥነት፣ አንድ ኃይል ብለን አንድ አምላክ እናምናለን። ሁላችን በየትኛውም ጊዜ የምንመሰክረውን ምስክር እስኪ ያስታውሱት። በስመ አብ እንልና ወወልድ እንላለን አይደለ? ወመንፈስ ቅዱስ አሃዱ አምላክ። በአብ በወልድ በመንፈስ ቅዱስ ስንት አምላክ? አንድ አምላክ ምን እንላለን? እናምናለን። በጣም የሚያሳዝነው ጉዳይ እኛ ስንመሰክር፣ በነገራችን ላይ ቤተክርስቲያን ስንገባ፣ መጻሕፍትን ስናነብ፣ ጸሎት ስንጀምር፣ ማዕድ ስንመገብ፣ ምንም ነገር ስናደርግ የክርስቲያን ትልቁ መጠሪያው ትልቁ ምርኩዙ ትልቁ ኃይሉ የሥላሴ ስም ነው። አባ ጊዮርጊስ ዘጋስጫ ምን ይላል? ሰለስተ አስማተ ነሲኤ እመኒ ወደቁት መረጎስ። ሶስቱን ስም እየጠራው ይህንን ስም አብ ወልድ መንፈስ ቅዱስ የሚለውን ስም እየጠራው በወድቅ መረኮዝበታለሁ ይላል። የሥላሴ ስም ምርኩዛችን ነው። የሥላሴ ስም መደገፊያችን ነው። ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርልኝ። ወደ ጨለማ ውስጥ እንኳን ብገባ ይሄን ስም ጠርቼ እግዚአብሔር ያበራልኛል ይላል። ብዙ ጨለማዎቻችን በሥላሴ ስም ተሻግረነዋል። አብ ወልድ መንፈስ ቅዱስ ብዙ የጨለማውን ስልጣን ድል ያደረግንበት ገና የምናደርግበት የከበረ ስም ነው። በዚህ ስም እናምናለን። እውነት ወይስ ሐሰት? በዚህ ስም እናምናለን። በዚህ ከምናምነው ስም ከሶስቱ አካል አንድ አካል የሆነው እግዚአብሔር መንፈስ ቅዱስ ለደቀ መዛሙርቱ የወረደው እግዚአብሔር መንፈስ ቅዱስ በአካል በአምላክነቱ በጌትነቱ ከአብ የማያንስ የማይበልጥ ግን ከአብ የሰረጸ እየሰማችሁ ነው። ከአብ የሰረጸ ግን በመስረጹ ወይም ሰራጺ በመሆኑ ከአብ የማያንስ ሰራጺ በመሆኑ ከአብ የማያንስ አብም ደግሞ አስራጺ በመሆኑ የማይበልጠው በአንድነት በእኩልነት የሚመለክ የሚመሰገን አምላክ ፈጣሪ ነው መንፈስ ቅዱስ። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ልጆች የጸናንበት የተባረክንበት የእግዚአብሔር ልጅ ተብለን የጸንተን የተቀደስንበት ቅድስናችን ከመንፈስ ቅዱስ የተነሳ ነው። ውድ ክርስቲያኖች ባጭር ቋንቋ
ዛሬ ክርስቶስ ለደቀ መዛሙርቱ የገባላቸውን ለሐዋርያቱ የገባላቸውን ቃል የፈጸመበት ሁሉም በሉቃስ ወንጌል ምዕራፍ 24 ቁጥር 46 ጀምሮ ስናነብ የምናገኘው ቃል ላይ ከኤማውስ ተመልሰው የነበሩ ሉቃስና ቀለዮጳ የሚባሉ ደቀ መዛሙርት በቤታቸው ገብቶ አብሯቸው ከበላ ቅዱሳት መጻሕፍትን ከገለጠላቸው በኋላ አንድ ትእዛዝ ሰጣቸው። እናንተ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ምን እስክትለብሱ ድረስ? ኃይልን። አንደኛ የሚለብሱት ኃይል አለ። ሁለተኛ ኃይል የሚለበሰው በየመንገዱና በየገበያው አይደለም። የሚለበሰው የት ነው? የት ነው የሚለበሰው? ኢየሩሳሌም ነው። ስለዚህ እስክትለብሱ ድረስ ቆዩ የተባሉት ኢየሩሳሌም ነው። ምክንያቱም ያ እልክላችኋለሁ ያለው አጽናኝ ኃይል ብርታት የሚሆናቸው አጽናኝ መንፈስ ቅዱስ የሚመጣው በኢየሩሳሌም ነውና በኢየሩሳሌም ከተማ ቆዩ። እስከ ዓለም ፍጻሜ እናንተ ምስክሮች ናችሁ፣ ኃይልን ትለብሳላችሁ፣ የአባቴን ተስፋ እልክላችኋለሁ አላቸው። ከዚያ ይዟቸው ወጣ፣ ወደ ቢታንያ ከፍ ወዳለ ተራራ ይዟቸው ወጣና ባረካቸው ይላል። መድኃኔዓለም ይባርከን። ባረካቸው፣ አጸናቸው። ከዚያስ እያስተማራቸው እያነጋገራቸው፣ እንዴት ያለ መታደል ነው! እንዴት ያለ ክብር ነው! እያጽናና እያነጋገራቸው እጆቹን አንስቶ እየባረካቸው። ለዚህ እኮ ነው ካህኑ ከቅዳሴው መጨረሻ ላይ እጆቹን አንስቶ እግዚአብሔር ከሁላችሁ ጋር ይሁን ብሎ የሚባርከን። ዝም ብሎ ያለ ስርዓት አይደለም፣ ሴርሞኒ አይደለም። ወይም ደግሞ ቄሱ እጁን ስለደከመው አይደለም ብድግ አድርጎ እንደ ባንዲራ የሚያውለበለበው ወይም ሊያውለበልብ ንፋስ ሊቀበል አይደለም እንደዛ የሚያደርገው። ጌታችን መጨረሻ ከደቀ መዛሙርቱ ሲለይ እጆቹን አንስቶ ምን አደረጋቸው? ምን አደረጋቸው? ባረካቸው። ካህኑ እግዚአብሔር ከሁላችሁ ጋር ይሁን ብሎ እጆቹን ከፍ አድርጎ ሲባረክ ያ የጌታ እጅ እየባረከን ነው። ያ የክርስቶስ እጅ። ሁል ጊዜ ኢየሱስን ማታውቁ ቤተክርስቲያን ወይም ደግሞ ማታውቁት እናንተ ኦርቶዶክሶች ሁሌ በኢየሱስ እጅ ትባረካላችሁ። ታውቃላችሁ ይሄንን? ሁሌ በእጁ እንባረካለን። በካህኑ እጅ ላይ የማን ጸጋ ስላለ? የክርስቶስ ጸጋ ስላለ፣ ስልጣኑ ስላለ ምስክር ናችሁ ስለተባሉ ያንን እጅ ያነሳና ይባርካል። ካህኑ ይባርካል። ደቀ መዛሙርቱን እጆቹን አንስቶ ባረካቸው። ከዚያስ እያዩት ወደ ሰማይ አረገ ይላል። እያዩት እየተመለከቱት ምታት ነው ያረገው፣ ስጋ የለበሰ አይደለም እንዳይባል አይተውታል፣ ዳሰውታል። አብሯቸው በልቷል፣ አብሯቸው አምሽቷል፣ አድሯል፣ አብሯቸው ተጉዟል። ያን አብሯቸው ሲጓዝ ሲበላ ሲጠጣ ሲያመሽ ሲያድር የነበረውን ጌታ እያዩት እየባረካቸው ወደ ሰማይ አረገ። ከዓይናቸው እስኪሰወር ተመለከቱና ምን ይላል መጽሐፍ ቅዱስ? እነሱም በኢየሩሳሌም ከተማ ተመልሰው እግዚአብሔርን እያመሰገኑና እየባረኩ ቆዩ ይላል። ቆዩ ተብለዋል፣ እነሱም ቆዩ የተባሉበት ቦታ ሄደን። አሁን ችግራችን አድራሻ እየቀየርን ነው የተቸገርን። ክርስቶስ ያስቀመጠን ቦታ ሌላ፣ እኛ የምንገኘው ቦታ ሌላ። ክርስቶስ ለኛ ያዘጋጀው ስፍራ ሌላ፣ እኛ የምንገኘው ስፍራ ሌላ። እግዚአብሔር ለኛ የሰጠን ቦታ ለኛ የሰጠን ክብር ሌላ፣ እኛ የምንገኝበት ክብር ሌላ። ከክርስቶስ ክብር ይልቅ በጣም የሚያስጨንቀን ብዙ ነገር ነው። በጣም የሚያስጨንቀን ወንጌል ሲባል ልክ 30 ደቂቃ ስንሰብካችሁ ዛሬ ደግሞ ቄስ አንድ ቀን እንትን ካለን በቃ እንትን አይለንም፣ አይላቀቀንም። ይሄ ሰው ከጀመረ አይፋታም። አንዴ ከጀመረ ሰው ምናምን ብላችሁ ሌላ ሐሳባችሁ ነው የምትቀጥሉት። እንደዚህ እንትን የምትሉ ለወሬና ለሌላ ምናምን ነገር ይሆን ለአውሮፓ ይሄ እግር ኳስ ተራጋጮች ሲሆን ግን 2 ሰዓት 3 ሰዓት ቁጭ ይላል። ያውም እየጮኸ ገንዘብ ከፍሎ ብር አውጥቶ። እኛ ምን ጀምር ይሆን እንደ ገንዘብ እያስከፈለን ወንጌል መስበክ? ምናልባት ተቀመጡ ከሆነ ተሰሙን ከሆነ ገንዘብ ከፍሎ ብር አውጥቶ ቁጭ ብሎ እየተሳደበ እግዚአብሔር በእውነት ትውልዱን ይፈውስ፣ መንፈስ ቅዱስ ይፈውስ። ደቀ መዛሙርቱ ቆዩ የተባሉበት ቦታ ቆዩ። የት? ኢየሩሳሌም። ኢየሩሳሌም ቅድስት ቤተክርስቲያን ናት። ለዚህ ነው ቤተክርስቲያን ስንገባ በስላሴ ማመናችንን ከመሰከርን በኋላ ማለትም በስመ አብ ወወልድ ወመንፈስ ቅዱስ ካለን በኋላ በጣም ብዙ ሰዎች እኛም ማንነግራችሁም እናንተም አታውቁትም። ምን ይባላል? ቤተክርስቲያን ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ተብሎ እንደው ጌታዬ ክብር ምስጋና ይግባ ሰላም አውለኝ ብለው ነው የሚገባው። ጥሩ ባወቃችሁበት መልኩ መግባቱ አልነቀፍኩም። ግን የሚገባው ሰላም ለኪ ቅድስት ቤተክርስቲያን እየተባለ ነው። እስኪ በሉ ሰላም ለኪ በሉ እስኪ። ቅድስት ቤተክርስቲያን አምሳለ ኢየሩሳሌም አርአያ ዘበሰማያት። እንድገመው ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም አርአያ ዘበሰማያት። አንዴ እንድገመው የማያውቀው እንዲያውቀው። ብዙዎቻችሁ ምናልባት ሰላም ለኪ ቅድስት ቤተክርስቲያን
አምሳለ ኢየሩሳሌም አርአያ ዘበሰማያት። ግዕዙ ከከበዳችሁ ደግሞ በአማርኛው የኢየሩሳሌም የሰማያዊቷ ምሳሌ የሆንሽው ቅድስት ቤተክርስቲያን ሰላም እልሻለሁ ማለት ነው። ሌላ እንትን የለው። ስለዚህ ቤተክርስቲያን ሲገባ እንደዚህ ተብሎ ነው የሚገባው። ምክንያት ቤተክርስቲያን ኢየሩሳሌማችን ናት፣ የሰላም ከተማችን ማለት ነው። ኢየሩሳሌም የሰላም ከተማ ናት። ስለዚህ ይሄን ኃይል እስክትለብሱ ድረስ ቤት ቆዩ አላቸው በኢየሩሳሌም። አሁን ከኢየሩሳሌም ሰማያዊት ምሳሌ ከሆነችው ከቤተክርስቲያን የምንቀበላቸው ኃይል የምንለብሰው የጸጋ መንፈስ ቅዱስ ምንድነው የሚለውን አጭር ነገሮችን ነግሬያችሁ ለማጠቃለል ሞክራለሁ። አንደኛ እና የመጀመሪያ በ40 በ80 ቀናችን ከውሃና ከመንፈስ ተወልደን የእግዚአብሔር መንፈሳዊ ልጆች ተብለን መንፈስ ቅዱስን በቤተክርስቲያን ተቀብለናል። በየት? በዚች በኢየሩሳሌም በቤተክርስቲያን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዚች በእናታችን በኢየሩሳሌም በቤተክርስቲያን ስንጠመቅ የለበስነው የተቀበልነው የተመላነው መንፈስ ቅዱስ። ሁለተኛ አንድ ሰው ጋብቻውን ሲፈጽም በቤተክርስቲያን ሥርዓት ቅብአ ሜሮን ይቀባል፣ የመንፈስ ቅዱስ ቅባት። በኢየሩሳሌም የመንፈስ ቅዱስን ኃይል ይለብሳል ክህነት ሲቀበል። ሶስተኛው በተለያየ አይነት አገልግሎት በተለያየ አይነት ሁኔታ ዕለት ዕለት ቅዱስ ሥጋውን ክቡር ደሙን ስንቀበል፣ ንስሐ ስንገባ፣ ቅዳሴውን ስናስቀድስ፣ ማህሌቱ ጋር ስንመጣ መንፈስ ቅዱስን እየተቀበልን ነው። ይሄ መንፈስ ቅዱስ በሕይወታችን ይጽና። ይሄ መንፈስ ቅዱስ በሕይወታችን በእውነት ሁላችንን ሕይወት ይባርክ። ደቀ መዛሙርቱ ኢየሩሳሌም ተሰብስበው በር ከፍተው ሳይሆን ዘግተው ብቻቸውን ቁጭ ብለው እየጸለዩ ነበር። በጣም የሚደንቀው አንድ ትልቅ ነገር ደቀ መዛሙርቱ በራቸውን ዘግተው በሚጸልዩበት ቦታ ላይ የሐዋርያት ሥራ ምዕራፍ 1 ስታነቡ ከቁጥር 5 ጀምሮ ስትመለከቱ ስማቸውን ይዘረዝርና እነዚህ ሁሉ ከኢየሱስ እናት ከማርያም ጋር በጸሎት ይተጉ ነበር ይላል። ደቀ መዛሙርቱ መንፈስ ቅዱስን በተቀበሉበት ቤት፣ መንፈስ ቅዱስን በተቀበሉበት ንጋት፣ መንፈስ ቅዱስን በተቀበሉበት ሰዓት ከመካከላቸው የመንፈስ ቅዱስ ምልአት ከነሱ ቀድማ መንፈስ ቅዱስን የተቀበለች ከነሱ ቀድማ መንፈስ ቅዱስ የመላባት ከነሱ ቀድማ አይደለም እርሷ ሰላም ለምትለው ሁሉ መንፈስ ቅዱስ የሚመላበት ቅድስት ኤልሳቤጥ እንደዛ አይደለም ያለችው? የሰላምታሽን ድምጽ በሰማው ጊዜ ማርያምም ኤልሳቤጥን ተሳለመቻት ይልና በኤልሳቤጥ ላይ መንፈስ ቅዱስ መላባት ይላል። ድንግል ማርያም ሰላምታ ስታቀርብልን መንፈስ ቅዱስ ይመላል። የእግዚአብሔር ልጆች መንፈስ ቅዱስ ለእመቤታችን ቅርቧ ነው። መንፈስ ቅዱስ እመቤታችን ላይ የመላ ነው። ደቀ መዛሙርቱ እርሷን ይዘው የመንፈስ ቅዱስን ኃይል ሲጠባበቁ እርሷ ባለችበት መካከል ላይ መንፈስ ቅዱስ ወረደላቸው። ድንግል ማርያም መንፈስ ቅዱስ በወረደላቸው ደቀ መዛሙርት መካከል አብራቸው ነበረች። አብራን ትሁን፣ አብራን ትዝለቅ፣ ከጓዳችን ትግባ፣ ከሕይወታችን ትክተም፣ በኑሯችን ሁሉ ትኑርበት፣ ትግባበት በቤታችን። በእውነት የተዘጋው ልባችን ለእርሷ ይከፈት። እንዴ እናት ናታ። ለእናት በር ተዘግቶ የት ይገባል? እናትን አባሮ ወዴት ይገባል? መንፈስ ቅዱስ ያ መንፈስ ደቀ መዛሙርቱ ድንግል ማርያምን ይዘው ሳለ በላያቸው ላይ ወረደባቸው። የመንፈስ ቅዱስን ስጦታዎችና መንፈስ ቅዱስ አንድ ሰው ሲመላ የሚያሳየውን ምልክት ልንገራችሁ። አንደኛው ደቀ መዛሙርቱ መንፈስ ቅዱስን ሲቀበሉ አንድ ፈሪዎች የነበሩት ደፋር ሆኑ። ሰውን ፈርተው የነበሩት ሰውን መፍራት ተውና እግዚአብሔርን መፍራት ጀመሩ። በነገራችን ላይ ሰውን መፍራትና ለሰው መንቀጥቀጥ ያ ማለት ሰው አየኝ አላየኝ ብሎ ስለ ሰው መጨነቅ የመንፈስ ቅዱስ ባዶነት የሚያመጣው ውጤት ነው። ሰው በመንፈስ ቅዱስ ሲመላ ለሰው ሳይሆን ለማን ይጨነቃል? ለእግዚአብሔር። አሁን ብዙ ነገር ስታደርጉ በተለይ ወጣቶች ስትዋሹም ስትሰርቁም ምን ስትሉም ሰው አየኝ አላየኝ ነው የምትሉት። አላየኝ አየኝ፣ ወይኔ አየችኝ ይገሌ፣ ወይኔ ቀሲስ ብዛ ጋር እየመጡ አየኝ ምናምን ይሉናል። መንገድ ላይ ተገላመጡናላችሁ። እኛ ብናያችሁ ባናያችሁ እናመጣለን። ግፋ ቢል አተምን አባክ ምናምን ብለን ብንቆጣ ብንኮራከም እሱንም እንደው ትዝ ካላችሁ እግዚአብሔር ግን ያያል። ማን ያያል? መንፈስ ቅዱስ የመላበት ሰው እግዚአብሔርን ነው የሚያየው። እግዚአብሔር ያያል። በእያንዳንዱ ነገራችን እግዚአብሔር ያያል። ስለዚህ የእግዚአብሔርን እይታ የእግዚአብሔርን ዓይን ይፈራል። ደቀ መዛሙርቱ ሰው ፈርተው ነበር የተደበቁት። አሁን እግዚአብሔርን ፈሩና ቅዱስ ቃሉን ይዘው ወጡ፣ በአደባባይ ወጡ። ልክ በራቸውን ከፍተው ሲወጡ ከበራቸው ጥቂት ርቀት ላይ ትልቅ የአይሁድ ድንኳን አለ፣ አዳራሽ። በዓለ ጴንጠቆስጤ የተባለውን በዓል ያከብሩ በአይሁዳውያን ሥርዓት ፋሲካ ያከበሩበትን ወይም ከግብጽ ባርነት የወጡበትን 50ኛ ቀን ጴንጠቆስጤ ብለው ያከብሩታል።
ያንን በዓል ለማክበር ተሰብስበው የነበሩ ከተለያየ ቦታ የመጡ የተለያየ ቋንቋ የሚናገሩ ሰዎች ባሉበት ቦታ ላይ ወጡ። አሁን እንዳይናገሩ በዕብራይስጥ እነሱ በሚናገሩት ብቻ እንዳይናገሩ ሰው የሚሰማው የተለያየ ቋንቋ። ስለዚህ መንፈስ ቅዱስ ሁለተኛ ቋንቋ ገለጠላቸው። ስለዚህ ዛሬ ለኛም ይግለጥልን። ቴዎ በራ ቁላቡ አያና አፎ ድሪሲዮ በራቲ ቴዎ በራ ቁላቡ አያኒ ጊራቴ ጌዴ ቁላቡ ሐዋርያቴቴ አና ድሪዮ በራቲ። ለኛም ወረደልን ማለት ነው። ተገለጠ ማለት መንፈስ ቅዱስ በዚህ መልኩ በእሳት አምሳል የወረደበት ለደቀ መዛሙርቱ ቋንቋ የገለጠበት ያወረደበት ድፍረትን የሰጠበት ብርታትን የሰጠበት በራ ቀቀን ብርታት ኃይል የሰጠበት ኃይል። ምክንያቱም ኃይል አልነበራቸው እነዚህ ሐዋርያት ኃይል ብርታት አልነበራቸው። ወልቃ አይርኜ ዲኖንሳ ይንሳ ወልቃ አይርኜ ኡይኖንሳ ቁላቡ አያኒት ኒንኬራኖ ኢሲ ኡዮምከ እርሱ ይስተን መንፈስ ቅዱስ ኃይል ይሁነ ብርታት ይሁነ። በዚያ መልኩ የሰጣቸው ታላቅ ቀን አንድ ደፋር ሆኑ፣ ሁለት ቋንቋ አወቁ፣ ሶስት እግዚአብሔርን በክብር ገለጡት። መንፈስ ቅዱስ የተቀበለ ሰው አናቱ እንደተመታ እባብ ወድቆ አይንፈራፈርም። እየሰማችሁ ነው? አይልም መጽሐፍ ቅዱስ። ሐዋርያቱ መንፈስ ቅዱስን ሲቀበሉ የተዘጋ በር ከፍተው ወንጌል ሰበኩ ይላል እንጂ ራሳቸውን ስተው ወደቁ የሚል የለም። የእግዚአብሔር ልጆች አስቶ መሬት ላይ የጣለ ካለ መጽሐፍ ቅዱስ ላይ የተጻፈው እርኩስ መንፈስ ነው። ለምሳሌ ጌታን ባየ ጊዜ እርኩስ መንፈስ ያደረበት ሰው ወድቆ ተንፈራፈረ ይላል። እየሰማችሁ ነው? ምን መንፈስ ያደረበት? ምን መንፈስ? እርኩስ መንፈስ። ማንን ባየ ጊዜ? ጌታን ባየ ጊዜ። አሁን ቅዱሱ ሲሆንሳ ደቀ መዛሙርቱ ሲሆኑሳ ወድቀው ፈርተው ተደብቀው የነበሩት ሰዎች ወጥተው የክርስቶስን አምላክነት በእውነት ክርስቶስ ተነስቷል እያሉ ማስተማር ጀመሩ። ተግባባን? መንፈስ ቅዱስ የሚያጸና የሚያበረታ የወደቀ የሚያነሳ ነው እንጂ የሚጥል አይደለም። ስለዚህ የሚጥለው መንፈስ ከየት ነው የሚለውን ነገር ለማየት መጽሐፍ ቅዱስን ማንበብ ብቻ በቂ ነው። በጣም ሁለት ጥቅስ ማንበብ በቂ ነው። እንዴት እስኪ እናንተ ስታስቡት እግዚአብሔር እኛን ከወደቅንበት ሊያነሳን የመጣ እግዚአብሔር እኛን ከወደቅንበት ሊያከብረን የመጣ የክብር መንፈስ እንዴት አዋርዶ ይጥላል? ይሰማችሁ ነው? የክብር መንፈስ እንዴት አዋርዶ ይጥላል? አሁን እኔ በእውነት እኔም እጄን እየጫንኩኝ እናንተ ላይ እርግጥ ካህን እጁን እየጫነ በመስቀሉ በቅባሜሮን እየባረከ መንፈስ ቅዱስን ይመላል። ስርዓት አለው። ጸሎት ጸልዩ፣ አግባብ አለው። እንደው አሁን ልብ በሉ እዚህ ጋር ያለውን ወንድሜን እጄን ጭኜ ምናምን የሆነ ነገር ብዬ ከጣልኩት ወይ ነገር ካደረኩት የሰጠሁት ሌላ መንፈስ ነው ማለት ነው። ቅዱሱ መንፈስ እንደዛ አያረግም። ምን ፈራ እንዴ? አይስ ቅዱሱ መንፈስ እንደዛ አያረግም። ቅዱሱ መንፈስ እንደዛ አይደለም። ታላቁ መንፈስ እንደዛ አይደለም። ቅዱሱ መንፈስማ ወድቆ ያለውን ምን ያደርጋል? ያነሳል። ወድቀን ያለነውን ያነሳን እግዚአብሔር መንፈስ ቅዱስ ክብር ይግባው። ወድቆ ያለውን ያነሳል እንጂ የቆመውን አይጥልም። የእግዚአብሔር መንፈስ የወደቀውን የተራቆተውን የሞተውን የሚያስነሳ ራሱን ስቶ ወድቆ የሚንከባለለውን መቃብር ለመቃብር የሚንከራተተውን አጽንቶ እጁን አንስቶ ጌታችን መንፈሱን ገስጾ ካወጣው በኋላ የልጁን እጅ ይዞ አስነሳው ይላል። ታዲያ ወንድሞቻችን ከየት ያመጡት መንፈስ ይሆን እንደዛ የሚያንፈራፍረው? መንፈስን ሁሉ አትመኑ መርምሩ ይላል የእግዚአብሔር ቃል። የእግዚአብሔር ልጆች አሁን ርዕሳችንም አጀንዳችንም ቋንቋችንም ቃላችንም እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ አባታችን መንፈስ ቅዱስ። እርግጥ በእኛ ቤተክርስቲያን ስለ ሥላሴ ትምህርት ስናስተምር አንድነት ሶስትነት ላይ እናነሳለን። ሁሌም መንፈስ ቅዱስ በጣም በብዙ ሁሌም ደግሞ ምን ለምነው ነው ካህኑ በቅዳሴው ላይ እኮ ሁሌ ይላል ፈኑ ጸጋ መንፈስ ቅዱስ ላዕሌነ ይላል አይደል? በየቀኑ የመንፈስ ቅዱስን ጸጋ የመንፈስ ቅዱስን ስጦታ የመንፈስ ቅዱስን ኃይል በሁላችን ላይ ምን በልልን ላክልን። ቅዱሳን አባቶቻችን፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ይሄ መንፈስ ቅዱስ አጽንቷቸው ሊናችሁን ወደዚህ ሰብስቡ። እንግዲህ ያለንበትን አካባቢ የምታውቁት ይሄ መንፈስ ቅዱስ አጽንቷቸው ይሄ መንፈስ ቅዱስ አበርትቷቸው ታላቅ የሆነውን አምላክ ጌታችንን ኢየሱስ ክርስቶስን እስከ መጨረሻው ድረስ አክብረውታል። በረከታቸው በሁላችን ይደርብን። ለምን አከበሩት? እስከ ሞት ድረስ እነ ቅዱስ ጊዮርጊስ እንዴት ደፈሩ ካልን ያጸናቸው መንፈስ ቅዱስ ነው። እነ ቅድስት አርሴማ እንዴት ያንን መከራ
ተዳፈሩ። ለመስማት የሚዘገንነውን መከራ ስለ ስሙ እንዴት ተቀበሉ ካልን ያጸናቸው ያበረታቸው የማን መንፈስ? የእግዚአብሔር መንፈስ ነው። ክብር ለዚህ መንፈስ ቅዱስ ይሁን። የመንፈስ ቅዱስ ጸጋ ከሁላችን ጋር ይሁን። ምሕረት ቸርነቱ የእግዚአብሔር አምላካችን ምሕረት ቸርነት ይቅርታ በሁላችን ላይ ይደር። አሜን በሉ እንጂ። እንግዲህ ብዙ ሰው የለም፣ ቦታው ጥቂት ነው። አሁን እየተቀባበልን ማይክም እንትን እያለን የተቀያየርንባችሁ ብዙ ሰዓት አንወስድም። በዓለ ሀምሳም ጭምር ነው። በዚህ አጋጣሚ በዓለ ሀምሳ ማለት ፍጻሜ ነው። ዛሬ ከነገ ጀምሮ ጾም ነው። ጾም የምን ጾም ነው? የሐዋርያት ጾም። የሐዋርያት ጾም የሚለውን ገልብጣችሁ ደግሞ የቄስ ጾም ትላላችሁ አሉ። ጥሩ፣ ጾሙን ለኛ ከተዋችሁልን እንግዲህ ፍቺውንም ለኛ ተውልን። አትቀላቀሉ እዛ ላይ። ቅበላውንም ለኛ ተውልን ለቄሶቹ። ጾሙ የክርስቲያኖች የኦርቶዶክሳዊት ቤተክርስቲያን የተዋህዶ የአዋጅ አጽዋማት መካከል አንደኛው ጾም ነው። ከነገ ጀምሮ ጾሙ ይገባል። ነገ ሰኔ ጾም ማን ነው? ጾመ ነቢያት ይገባል ሲባል ዓርብ ሮብ መች ነው የሚገባው የሚል ደግሞ አንዳንድ ይመጣል። ነገ ጾም ገባ እየተባልክ እኮ ለምን ሌላ ዓርብ ሮብ መጠየቅ? በቃ ነገ ጾም ነው። በቃ 50 ቀን በላን አይደል? ቁርሱ አልቀረ ምን አልቀረ እንግዲህ ቤት ውስጥ ያለው ነገር ምንም አልቀረ። እንደው ያለውን ነገር አንዳንዱ የጋጣውን አጥንት ደግሞ አጥቦ ቀቅሎም ቢሆን ምናምን በላ። ጥሩ በቃ ስንበላ ከረምን። አሁን ደግሞ እስኪ እንጹም፣ ደግሞ ወደ ነፍሳችን እንመለስ። ስጋችን ብዙ ሆነ፣ ብዙ ተጨማለቀ፣ ብዙ ባለገ፣ ብዙ ወጣ፣ ብዙ ነገር መስመር ሳተ። አሁን ደግሞ ወደ በረቱ እንመለስ። አይበቃ? በቃ 50 ቀን በልተን የለ? አሁን ማካከሻው ጾም ደግሞ በጣም ደስ የሚለው የዘንድሮ ጾም ደግሞ ጾመ ሐዋርያት 40 ቀን ናት። ምን አላት አይደል? በጣም ቅርብ ናት። 40 ቀን ናት። 40 ቀን ሙሉ 50 ቀን ሙሉ ስትበላስ። ስለዚህ እግዚአብሔር ጾማችንን ይባርክልን ይቀበልልን። ለዚያ በጊዜ ዝናብም ስላለ አብዛኛው ደግሞ ከሩቅ የመጣ ስለሆነ በጊዜ እንድንሰናበት ይሁን። ጥቂት ነገር መልእክት የምናስተላልፍላችሁ በዚሁ ቅድም እንዳልኩት የተቀባበለን እንዳንሄድ እንግዲህ ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። ለኔም ለናንተም ቃለ ሕይወት ያሰማን። ምን ነው አሜን በሉ እንጂ። ቢያሰማን ችግር አለው? ያሰማን። ቃለ ሕይወት ያሰማን ሲባል አንዳንድ ሰዎች የሆነ ተቋም ድርጅት ምናምን ስም ይመስላቸዋል። የሕይወት ቃል ማለት ክርስቶስ ሲመጣ እናንተ የአባቴ ቡሩካን የሚል ማለት ነው። በነገራችን ላይ ለዘማሪያና ለሰባኪያን ደሞዛችን ትልቁ እሱ ነው እና ባትነፍጉን ደስ ይለኛል፣ ባትከለክሉ፣ ባትሰስቱ። እስኪ በሉ በቃ ራሱን በራሱ ቃለ ሕይወት ያሰማልን ያስባለ የመጀመሪያ ሰባኪ በሉ ብቻ በስርዓት ሙሉን በስርዓት በሉ። አሜን። አብሮ ያሰማን አብሮ ያውርሰን።